በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ በክርስቶስ የተወደዳችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማያት ወርዶ ከድንግል ተወልዶ መስቀል ላይ ዕዳ በደልን ሲከፍል የተከፈለለት የዳነ ሕዝብ ያረጋችሁ አብ ወደ መንግስቱ የጠራችሁ መንፈስ ቅዱስ የዘላለም ክብርና ልጅነት ማተም የሰጣችሁ ሁላችሁ ሰላም ለእናንተ ይሁን። ሁሉን የሚችል አምላክ ጌታ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ቤተሰቦች የሆናችሁ የአጋፔ ቤተሰቦች ሆናችሁ ስለምትሰሙ እግዚአብሔር ይባርካችሁ። አጋፔ ቤተሰብ ምን ያህል ተስማማችሁ እናንተ ታውቃላችሁ። ምን ያህል ተጠቀማችሁበት እግዚአብሔር ከእናንተ ከቤታችሁ ጋር አይሁን። አንድ ወጣት በቅርብ ከተወሰኑ ቀናት በፊት ወደ ቦሌ መድኃኔዓለም አካባቢ ሰው ቀጥሮኝ ለማነጋገር ሄጄ ነበረ እና ቤተክርስቲያኑ ፊት ለፊት ሻይ የሚጠጣበት ቦታ ተቀምጬ ነበር፣ ሰውን እየጠበቅኩ እና አጠገቤ አንድ ወጣት ልጅ መጥቶ ተቀመጠ። ደህና ነህ ሆይ አለኝ። ሰላም አለኝ። ሰላምታ ሰጠሁት። ደህና ነህ ታዲያስ አልኩት። ከዛ ሻይ ትጠጣለህ? ቡና ሻይ እንጠጣ ምናምን አልኩት። አይ እንዲሁ በቃ ዝም ብዬ ትንሽ ረፍት ላድርግ ብዬ ነው ልጠጣ ነው ሻይ መጣሁት። በጣም ተጨንቄ ነበረ አለኝ። ኧረ እባክህ ስለው በጣም አስቀያሚ ነገር ውስጥ ገብቼ ነበር፣ ግን ከዛ በቃ እዚህ መጣሁ አለ። ካህን ነኝ፣ አገልጋይ መሆኔን ያውቃል። የሰው ችግሩን እንደሚነግረኝ ጠብቄ ነበር። እዛ እንደተቀመጥን ወጣት ነው፣ ግን ችግሩን አልነገረኝም። ነገር ግን ከችግሩ ጋር ለመታገል እንደቆረጠ ያስታውቅበታል አቀማመጡ። ከችግሩ ጋር የሚታገለው በከፊል መድኃኔዓለም ይታያል ፊት ለፊታችን። ደግሞ በከፊል ስጋው ደግሞ ማኪያቶ እየጠጣ ሻይ እየጠጣ ራሱን እያከመ መንፈሱን ደግሞ ከእግዚአብሔር ጋር አገናኝቶ ሊቀመጥ እንደሆነ ገብቶኛል። አንዳንዴ እንደዚህ ያደርገናል። ችግሮቻችን ዝም ብለን የሆነ ነገር ውስጥ ስንገባ፣ ከራሳችን ጋር ስብሰባ ስንቀመጥ፣ ከራሳችን ጋር እየተወያየን የምናስተካክላቸው ችግሮች ይገጥሙናል። ሁሌ ለችግር መጥፎ ግብረ መልስ አይሰጥም። በሕይወታችን ለሚመጣብን በመንፈሳችን ውስጥ ለሚመጣብን ጭንቀት ወይም ግራ መጋባት ወይም የተዘበራረቀ የሕይወት ገጠመኝ ሲገጥመን መፍትሄ መሆን ያለበት የዛ የችግሩን ውጤት በማብሰልሰል በቃ ችግሩ እሱ ነው በማለት እዛ ላይ መቆየት አይገባም። የሚገርማችሁ መጽሐፍ ቅዱስ ላይ ስለ ጎልያድና ስለ እስራኤል በተጻፈው ላይ ስታነቡ ጎልያድ 24 ቀን ሲነጋ ጀምሮ እስከ ማታ ድረስ በእስራኤል ጀግኖች ላይ ሲጮህባቸው ነው የሚውለው እና 2 ሜትር ተኩል ቁመት የነበረው ሰው ነው። ሲታይ በራሱ የቁመቱ ርዝመት ያስፈራ ነበር። በዛ ዘመን የነበረው ውጊያ አካላዊ ውጊያ ነው እና በጣም ያስፈራ። ስለሚያስፈራ ይፈሩት ነበር። እንደ ትልቅ ኒውክለር መሳሪያ ነበር ለፍልስጤማውያን መመኪያ ነበር። እና የሚገርማችሁ የእስራኤል ጀግኖች ስንቱን ያሸነፉ፣ ስንቱን ያንበረከኩ፣ አማሌቃውያንን ድል አድርጎ የመጣ ጀግናው ሳኦል ሳይቀር ዕለት ዕለት የሚሰማ የነበረው የጎልያድን ፉከራ ነበር። ከዚህ የተነሳ መንፈሳቸው ሞቶና ደክሞ ነበር። እስራኤል የገጠማትን ችግር በማዳመጥ ከችግር የሚወጣትን እግዚአብሔር የምታዳመጥበት ጊዜ አልነበራት። ስለዚህ ሳኦል የሀገር ጀግና ጠራ። የሀገሪቱን ጀግና ከዳዊት ወገን፣ ከቢንያም ወገን፣ ከኤፍሬም ወገን፣ ከነፍታሌም ወገን ሁሉ ጠራ። ጎልማሶች እና ወጣቶች ሰልፍ ውስጥ ነበሩ። ጎልያድ ግን በሰልፉ መካከል ይጮህ ነበር። የጎልያድ ድምፅ እነዛን ሁሉ ጀግኖች አድክሞ ነበር። በጣም ብዙ ጊዜ ሕይወታችንን የሚያደክመው ውስጣችንን የምናመላልሰው የጭንቀት ሀሳብ ነው። መንፈስ ይኖርብኝ ይሆን? ችግር ገጥሞኛል፣ ይሄ ኃጢአተኝነት ያመጣብኝ ይሆን? እግዚአብሔር ተቀይሞኛል ማለት ነው?
በቃ ይሄ ነገር አይስተካከልም ማለት ነው። የታመመ ሰው ካለብን ይሞታል ማለት ነው። ዕዳ ካለብን አለቀ፣ በቃ ንብረት የተወረሰ ማለት ነው። የታሰረ ሰው ካለ በቃ ዕድሜ ልክ ይታሰራል ማለት ነው። ብቻ ችግርን ጨምሮ 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 ማሰብ፣ ራስን ከእግዚአብሔር ጋር አገናኝቶ ከችግሩ ለመላቀቅ የመንፈስ ጉልበት ከማግኘት በእምነት ከመዋጋት ይልቅ የችግሩ ውጤት ውስጥ መቆየት አደገኛ መሆኑን ነው የምንመለከተው። ይሄ ወጣት ችግሩን ሊነግረኝ አልፈለገም። አትንቄዋለሁ። ችግሩን ሳይነግረኝ የተቀመጠ ይገርማቸዋል። ብዙ ሰው አገኛለሁ፣ ብዙ ሰው ችግሩን ሊነግረኝ የሚፈልገው ግን ተጨንቄ ነው ተቸግሬ ነው የመጣሁት ብሎ ግን ከችግሩ ጋር ብቻውን ለመታገል መጨከኑ፣ ፊቱን ፈገግ አድርጎ ማኪያቱን እየጠጣ ደግሞ በልቡ ደግሞ ወደዛኛው ወደ መድኃኔዓለም ዶም እየተመለከተ ተቀምጠዋል። እና አንዳንዴ ከራሳችን ጋር ሆነን የምንፈታቸው ችግሮች አሉ። ከራሳችን ጋር ስንሆን የእግዚአብሔርን ነገር እያሰብን ድል አድራጊውን እያሰብን ትናንት በእግዚአብሔር እጅ ያለፍናቸውን ጎዳናዎች እያሰብን ትናንት እግዚአብሔር ያሻገረንን ውሃ እያሰብን ትናንት እግዚአብሔር ጸጥ ያደረገውን ማዕበል እያሰብን ዛሬም ከዛ ችግር ያወጣኛል ማለት አምኖ መናገር ያስፈልጋል። አመንኩ ይላል ዳዊት፣ ስለዚህም ተናገርኩ። አሁን ወደ እስራኤል ልጆች ልመልሳችሁ። በጦርነቱ ውስጥ የጎልያድ ዛቻ ባደከመው ሕዝብ መካከል የእሴይ ልጅ ዳዊት ወንድሞቹን ለመጎብኘት መጣ። የእሴይ ልጅ የሚያዳምጠው እምነቱን፣ የልቡን ብርታት ነው። ጎልያድ ሲሳደብ ሰማው፣ አልደነገጠም። አንተ ያልተገረዝክ ፍልስጤማዊ የኔን አምላክ ትናገር ዘንድ አትችልም አለ። እኔ በአምላኬ ስም እመጣብሃለሁ፣ እመታሃለሁ፣ እጥልሃለሁ አለ። አስቀድሞ እንደሚያደርገው ነገረው። እንደሚመታው ያመነው ትናንትና በትግሉ ሜዳ ላይ የአንበሳ ደቦል በጎቹን ለመንጠቅ ሲመጣ ከእሱ ጋር ታግሎ በእግዚአብሔር ስም አንቆ ሲገድለው አስታወሰ። ከጎልያድ ዛቻ ይልቅ የእግዚአብሔርን ኃይል አስታወሰ። ትናንትና በበረኝነት ሜዳው ላይ ከተኩላዎች ጋር እየታገለ የሰጠውን ድል አስታወሰ። እግዚአብሔርን አስታወሰ። ስለዚህ በሕያው እግዚአብሔር ስም እመጣብሃለሁ። ለምን? አንበሳውን ድቡን አንቆ ሲገድል አይቷል በእግዚአብሔር ስም። ግን ዳዊት ብቻ ነው እንደዛ ያየው? እኛ አላየንም? አሁን አንተ የምትጨነቅ ወንድሜ እንዴት ወጣለሁ ካልከው ነገር ስንት ቀን ወጥተሃል? እግዚአብሔር ረድቶ ዛሬ እግዚአብሔር የለም። አንቺ መሬት የጠበበሽ እህቴ ስንቱን ተራራ ወጥተሻል በእግዚአብሔር ረድኤት። ዛሬ ምን ነካሽ? የሚለወጥ አምላክ አለ እንዴ? ሰማይ ላይ የሚደክም አምላክ አለ እንዴ? ክንዱ የሚሰበር አምላክ አለ እንዴ? ማን ነው አምላክሽ? ትናንት ያሻገረሽ አምላክ አይደል? እሱ አምላክሽ። የትናንቱን ማሰብ ያስፈልጋል። መቼም ፊት ለፊታችን የሚመጣ ነገር ማስጨነቁ አዲስ ነገር ላይሆን ይችላል። ለዛ ነገር ግን ጉልበትን ሰጥቶ መልቀቅ፣ ጸሎት ማቆም፣ ተስፋ መቁረጥ እውነት ለመናገር ትልቅ 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 ኃጢአት ነው። እግዚአብሔርን ክንድ መርሳት፣ ስንቱን ያሻገረንን እግዚአብሔርን መርሳት። የእስራኤል ልጆች ትልቁ ኃጢአታቸው የነበረ በምድረ በዳ። ይቅርታ አድርጉልኝ ቤተሰቦች፣ እስራኤል ልባቸውን ልከኛ ነበር። ባህርን ያሻገራቸው እግዚአብሔርን የሆነ ነገስታት ጦርነት ሲያነሱባቸው ይረሱታል። በውሃ መካከል ያሻገራቸው እግዚአብሔር በውሃ ጥም ይገላቸው ይመስላቸው። አለቃ ሾምን ግብፅ እንመለስ እስኪሉ ድረስ እግዚአብሔርን ንቀው ነበር። በታላቅ ተአምራት በተዘረጋች እጅ ያዳናቸው እግዚአብሔርን ቶሎ ነበር የሚረሱት። በእውነት ይህን ከመሰለ በሽተኛ መርሳት እግዚአብሔር ይጠብቃል። ሁልጊዜ አምላካችን ታዳጊ ነው። የዘላለም ታዳጊ ነው። የዘመን ሁሉ ታዳጊ፣ የትውልድ ታዳጊ ነው። ከ1000 ዓመት ጀምሮ
ከአባቶቻችን ዘመን ጀምሮ በታማኝነቱ በታዳጊነቱ የሚታወቅ አምላክ ነው ያለን። እኛ 80 ዓመት ቢሸከመን የማይደክመው አምላክ ነው ያለን። ትናንት ያመጣን እሱ ነገ የሚያሻገረን ነው። ገና እኛ ነገ ተስፋ እናደርገዋለን። እንኳን የዛሬ ፈተና አይደለም ገና እስከ ሽምግልና የሚገጥመን ፈተና እናልፋለን ብለን አምንን ነው የምንኖረው የምንከተለው። እንደዚህ መናገር ያስፈልጋል። በጠላት እገድልሃለሁ በሕያው እግዚአብሔር ስም ብሎ እንዳለውም ሰይፈኛውን ሰው በወንጭፍ ገደለው። ሰልፉ እግዚአብሔር ስም ነበር። አያችሁ ስትታገሉ ከእግዚአብሔር ጋር ታገሉ። ችግር ቢገጥማችሁ ብትጨነቁ ብትርበተበቱ አዲስ ነገር አይደለም። እንደ ሰው ሊሰማን ይችላል። ግን በሚያሸንፈው አምላክ በጭፍሮች አምላክ በእስራኤል አምላክ ስም ግን በኢየሱስ ስም ግን መገዳደር ያስፈልጋል። አትችለኝም ማለት ያስፈልጋል። ብዙ ክርስቲያኖች ይላቸው ችግርን የምናምነውን ያክል ከችግር ማውጣት እግዚአብሔርን አናምንም። ይህ በጣም ያስገርመኛል። ችግርን የምናምነውን ያክል የገጠመንን ውጣ ወረድ ፈተናና መከራ ያመነውን ያክል የፈተናውን ኃይል ያመነውን ያክል ትንሽ ፐርሰንት እግዚአብሔርን አናምንም። የሰናፍጭ ቅንጣት ታክል እምነት ነው ከሰው የፈለገው እግዚአብሔር። በዚህ ልክ ሰው አልሰጠው ብሎ እግዚአብሔር እምነት። ስለዚህ ብዙ ጊዜ ችግሮቻችንን ውጤቶች ስናወራ አሞኝ እንዲህ አድርጎኝ ተቸግሬ ፈተና ገጥሞኝ እንዲተፈጥሮ የኔ ህይወት ተመሰቃቅሎ ድድድድድ ስንል የምንለው ጎልያድና ድምፁን ነው የምንናገረው። ዝላድራዊ እግዚአብሔር ተረስቶናል። እግዚአብሔርን በድለናል። መንፈሳችን ሽምጥጥ አድርጎ ክዶታል እግዚአብሔር። የውሸት አምላኪዎች ነን። ይቅርታ አድርጉልኝ። የውሸት ከንፈራችን ነው እግዚአብሔርን የሚጠራው። ልባችን ግን የክፉን ዓለም ነው የሚያምነው። መታገል ያስፈልጋል። ራስን መታገል ያስፈልጋል። ምክንያቱም ከእግዚአብሔር ጋር ሁሉ ነገር ይስተካከላል። ጎልያድም ይወድቃል፣ ባህርም ይከፈላል፣ ግንብም ይፈርሳል፣ ምሽግም ይናዳል። ከእግዚአብሔር ጋር ጠላትም ይሸነፋል፣ ሸለቆም ይሞላል፣ ጉለትም በረከት ይሆናል፣ ወይኑም ብዙ ሆኖ ይጠመቃል። እግዚአብሔር ከኛ ጋር እስካለ ድረስ ሁሉ ነገር አለ። ቅዱስ ጴጥሮስ የጻፈውን ሐሳብ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ላንብብላችሁና እናጠቃልላለን። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን እግዚአብሔር ያውቃል። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንደሚያድናቸው ያውቃል። የሚያውቅ አምላክ ነው ያለ። አያልቅበት ምን አለ ይመስላችሁ? ያወጣት ይቅርታ አድርጉልኝ ረስቸው። አይዞህ ትንሽ ቻሌንጅ ገጥሞኝ ነው ሲለው ይሄ ትልቁ ቦታ እያለ ይሄ ትልቁ መድኃኔዓለም እያለ ትልቁ የጭንቀት መራገፊያ ማዕከል እያለልህ ስለው ቀሲስ አለ አያልቅበት እኮ ነው አይደል? ችግር ተሸክሞ ጌታ መድኃኔዓለም እንደማያልቅበት ነው የሚናገረው። አያልቅበት እኮ ነው አለ። መቼ አልቆበት ያውቃል? የእኛ ጌታ እንዴት እንደሚያድን መች ግራ ገብቶት ያውቃል? ማን አማከረው? ዳንኤልን ከአማር ውስጥ ጓዳ ያወጣው ጌታን ማን አማከረው? ጎልያድን በዳዊት ጠጠር የጣለውን ጌታ ማን አማከረው? ክንዱ የበረታውን ጌታ ማን አማከረው? ምን ማለታችሁ ነው እናንተ ልጆች፣ እግዚአብሔር ልጆች? እግዚአብሔር በስራው ገናና ብርቱ አምላክ መሆኑን አታውቁም? ባህር የሚከፍል ተራሮች የሚንቀጠቀጡለት የሚርዱለት ሰማት የሚቀልጡለት ንጉሥ እንደሆነ አታውቁም? ለምንድነው ችግራችን ንጉሥ የሚሆንብን? ለምን? አይናችሁን ጨፍናችሁ ወደ ሰማይ ተመልከቱ። ዳዊት እንዳለ ዓይኖችን ወደ ተራራ አነሳው። ተራራው ላይ የሸለቆ ከባዱ ችግር ቻሌንጁ ምኑ አየሁት አለ። ተራራ
ግን ረድኤት የሚረዳኝ አጣሁ። ከችግር ዓይኖቼን አነሳውና ወደ ሰማይ ቀና አረኳል። ወደ ተራራ የምታዩ ሆይ ተራራችሁ ላይ ብቻ የምትጨነቁ ሆይ ዓይኖቻችሁን ወደ ሰማይ አንሱ። ረድኤቴ ሰማይና ምድር የሰራ እግዚአብሔር ነው ብላችሁ ትዘምራላችሁ። ከዛ በኋላ ሰማኑን በልቦናችን ጻፍልን። እግዚአብሔር ባርካችሁ። ጸጋው ብርሃን ለሁላችን የበላይ እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። ተባረኩ። ኮሜንትና ላይ ካጋችሁ ዶቃስ አሸናፊ ገብረማርያም ነኝ። ሰላም